የምለው አንዳንድ በንግግር ስራዎች በሚሰራበት ጊዜ ብዙ ጊዜ ያዘጓቸዋል አካውንቶችን። ምንም ማለት አይደለም፣ ግን አላህ እነሱ ጥሩን መንገድ አህመድ ሁሱ የማህበራዊ ሚዲያ የሃይማኖት የንጽጽር መድረክ ወደ እስልምና መንገድ መቀላቀላቸው ተገልጿል። የአፋር ክልል እስልምና ጉዳዮች ከፍተኛ ወረቀት ተሰጥቶታል። ለምን ሁሱ ሶሻል ሚዲያ ላይ አሁን ለዲኑ እየሰራ ባለው ነገር የአፋር መጅሊስ በጣም ተደስቶ እንደ ምስጋና የምስክር ወረቀት ሰጥቶታል። በጣም ደስ የሚል ነገር ነው። አህመድ ሁሱ የማህበራዊ ሚዲያ የሃይማኖት የንጽጽር መድረክ ወደ እስልምና መንገድ መቀላቀላቸው ተገልጿል። የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ወጣቱን ዳኢ ለዲኑ ያበረከተውን አስተዋጽኦ የምስጋናና የምስክር ወረቀትም አበርክቶላታል። ነጃሺ ቲቪም በስልክ ከንጽጽር ዳኢው ከኡስታዝ ሁሴን አህመድ ጋር ቆይታ አድርጓል። ሀያት ከማል አጠናክረዋለች። ከ5000 በላይ የሚገመቱ ግለሰቦች በማህበራዊ ሚዲያ የሃይማኖት ንጽጽር መድረክ በንጽጽር ዳኢው ኡስታዝ ሁሴን አህመድ ሁሱ አማካኝነት መግባታቸው ተገለጸ። ኡስታዝ ሁሴን አህመድ በማህበራዊ ሚዲያ መጠሪያው ሁሱ በመባል የሚታወቅ ሲሆን ለዲኑ እያበረከተ ላለው አስተዋጽኦ የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ይህን በጎ ምግባሩን ለማበረታታት የምስክር ወረቀት ማበርከቱን ነጃሺ ቲቪ ለማወቅ ችሏል። ስለሆነም ወንድም ሁሴን አህመድ የተሰማውን ስሜት እንዲገልጽ ከነጃሺ ቲቪ በቀረበለት ጥያቄ መሰረት በስልክ መስመራችን ተገኝቶ የተሰማውን ደስታና ለአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት የምስጋና መልእክቱን አስተላልፏል። የተሰማኝ ስሜት በጣም ደስ የሚል ነበር። ለዲናቸው ምን ያክል ክብር እንዳላቸው አሳይተውኛል። የአፋር ክልል ሰዎች አላህ ጀዛቸውን ይክፈላቸው። ነገ መልቂያማ ደግሞ ከዚህ በላይ ከአላህ ፊት የእርሱም የምስክር ቃሉን እንፈልጋለን ያለው ትልቁ ተስፋዬ ነገ መልቂያማ ከነቢያቶች ጋር አብሮ አላህ ሱብሓነሁ ወተዓላ አስነስቶ አንተም ነቢያቶች ያዘዝኳቸውን አድርገሃል። ዛሬ ላይ በምድር ላይ አላህ ሱብሓነሁ ወተዓላ ተቀባይነት ስለሰጠኝ ምስጋና ይገባው እና የአፋር ክልል ሰዎችን ሙሉ ላመሰግን እወዳለሁ። የመጅሊሱን አካሎችም እንዲሁ ከእነርሱ ዘንድ የምስጋና የክብር ቃል ስለመጣልን አላህ ጀዛቸውን ይክፈላቸው። ሁላችንንም ለዲኑ የምንሰራ ያድርገን። ይህን የንጽጽር መድረክ በሶሻል ሚዲያ ማካሄድ ከጀመረ 5 ዓመታት የተቆጠሩ ቢሆንም ባለፉት 2 ዓመታት ግን እጅጉን በርካታ ሰዎች ወደ እስልምና መንገድ እንደተቀላቀሉ ገልጿል። ሶሻል ሚዲያ ከጀመርኩኝ ቲክቶክ ላይ 5 ዓመት ምናምን አካባቢ ነው። ከዚያን ጊዜ ጀምሬ እንዲህ የንጽጽር ስራዎችን እሰራለሁ። አልሐምዱሊላህ እስካሁን ድረስ ከ5000 የማያንሱ ሰዎች እስልምናን ተቀብለዋል። በተለይ በዚህ ባለፉት አመታት ውስጥ በአንድ አመት 2 አመት ውስጥ በጣም በርካታ ሰዎች ተቀብለዋል። አላህ ምስጋና ይገባው። ቀጣይነቱ ከእስከዛሬ ከነበረው በላይ በአላህ ፍቃድ በጠንክረን የምንቀጥል ይሆናል። ይህ ነገር የምናቋርጠው ምናልባት ስንሞት ጊዜ ብቻ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ የሱረቱል ሂጅር መጨረሻ አንቀጽ ላይ ወአቡድ ረበከ ሐታ የእቲየከል የቂን ይላል። ሞት እስኪመጣብህ ድረስ ጌታህን አላህን ተገዛ ይላል። ዳዕዋ ዒባዳ ነው፣ ለአላህ ሱብሓነሁ ወተዓላ የምናደርገው ነው። ስለዚህ ይህ ነገር የህይወታችን እስትንፋስ በስጋችን ውስጥ እስካለች ድረስ የማናቋርጠው ትልቁ የአምልኮ ስርዓት ነው። በዚህ ላይ በጣም ደስተኛ ነኝ። አላህ ለዚህ ነገር ስራችን ስለመረጠኝ። እዚህ ዓለም ላይ ትልቁ ስኬት ነቢያቶች የኖሩበትን ነቢያቶች የጀመሩትን መንገድ ማስቀጠል ነው። በቀጣዩ ዓለም ትልቁ ስኬት ግዴታ ከአላህ ዘንድ በዚህ ስራችን ምስጋና ከእርሱ ዘንድ ማግኘት ነው። እርሱ ዘንድ ጸጋውን ውዴታውን አጎናጸፍ ነው። ያን ነገር እስክናገኝ ድረስ አላህ ኢኽላስን ያፈቀን ስራውን እየሰራን እንዳውም የተሻለ ብለን ወደፊት ለመገኘት እንጠራለን፣ እንሰራለን። ይህን የምለው በአንዳንድ በንጽጽር ስራዎች በሚሰራበት ጊዜ ብዙ ጊዜ ያዘጓቸዋል አካውንቶችን። ምንም ማለት አይደለም፣ ግን አላህ እነሱ ጥሩን መንገድ ያሳያቸው ያብራላቸው ከማለት ውጭ ያው መጥፎ ነገር እንዳደረጉ አድርጌ ማላስበው። ምናልባት አንድ ቀጥሮ መንገድ ሲገለጥላቸው ጊዜ በዚያ ላይ የእነሱን ሄዳ መንገዱን ማግኘታቸው ለእኔ ትልቁ ጸጋዬ ነው፣ ትልቁ ለእኔ ትርፌ ነው። የእነሱ በእኔ ላይ የሚያደርሱት ነገር ከምንም ነገር አልቆጥረውም። አላህ ጥሩን መንገድ ያብራላቸው ብቻ ነው ብለው
ወደ እስልምና የመጥራት እንዲሁም አንዲትም የምናውቃትን ሐዲስ ማስተላለፍ የሁሉም ኡማ ኃላፊነት ቢሆንም በንጽጽር መድረክ ወደ እስልምና በሶሻል ሚዲያ የመጥራት ስራ ለሚመጡ አዳዲስ ሰዎች ጥንቃቄ የተሞላበት አካሄድ እንደሚያስፈልግና ቀድሞ በርካታ ሃይማኖታዊ እውቀቶች ላይ ራስን ማደርጀት እንደሚያስፈልግ በአጽንኦት ገልጿል። ዳዕወትና ስለ ዲን አንቢያ ወልሙርሰሊን ወሁል ኢስላም ይህ ነገር የሁላችንም ኃላፊነትና ነው። እንግዲህ ከዚህ በኋላ አላህ አዲስ ነብይን አያስነሳም። እኛን የነቢያትን ኃላፊነትና ጫንቃችን ላይ ጥሎብናል። ሰለላሁ ዐለይሂ ወሰለም ትውልዶች የተለየንበት ነገር ከሌሎች ትውልዶች ዱዓቶች ነን። ከአላህ መንገድ የበለጠራል። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተእሙሩነ ቢልመዕሩፍ ወተንሀውነ ዐኒል ሙንከር ወቱእሚኑነ ቢላህ ይላል። በመልካም የምታዙ ናችሁ፣ ከመጥፎ የምትከለክሉ ናችሁ፣ በእኔ በአላህ የምታምኑ ናችሁ እያለ ገልጾናል። አላህ ሱብሓነሁ ወተዓላ ከእናንተ ወደ መልካም የሚጣሩ በጥሩ የሚያዙ ከመጥፎ የሚከለክሉ መልካም ትውልዶች ይኑሩ አዞናል። እንደዚያ ነገር ደግሞ ኃላፊነቱ በእኛ ላይ ነው። አዲስ ነው የልክ በአላህ ሱብሓነሁ ወተዓላ ከዚህ በኋላ ስለዚህ ይህን የነቢያትን ኃላፊነትና ነቢያቶች ይህን ዲን ለማስተላለፍ ብዙ ለፍተዋል፣ ደክመዋል፣ አጥንታቸው ተሰብሯል፣ ደማቸው ፈሷል፣ ከሀገራቸው ተሳደዋል፣ ህይወታቸውን እስከ ማጣትም ደርሰዋል። ለዚህ ሁሉ መስዋዕት ከከፈሉ ያ ደግሞ እነሱን የጀመሩትን መንገድ ማስቀጠል ኃላፊነትና የነብዩ ሰለላሁ ዐለይሂ ወሰለም ትውልድ ላይ ያለብን ግዴታችን ነው። ሁሉም ሰው በየመስኩ መስራት አለበት። ይህን ነገር ሌሎችን ወደ ነቢያት መንገድ ወደ ኢስላም የመጥራት ግዴታ አለበት። ይህን የሚለው አላህ ሱብሓነሁ ወተዓላ በቁርአን ላይ ኡድዑ ኢላ ሰቢሊ ረቢከ እንዳለ ወደ ጌታ መንገድ ሰዎችን ጥራ ብሎናል። ትእዛዙ ለእኛም ነው። ቁል ሀዚሂ ሰቢሊ አድዑ ኢለላህ ዐላ በሲረቲን አነ ወመን ኢተበዐኒ እና እኔን የተከተሉ ሰዎች በእውቀት ላይ ተመስርተን ወደዚች መንገድ እንጠራለን። ይህች ነች መንገድ የበላቸው ሙሐመድ ይላል ዐለይሂ ሰላቱ ወሰላም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ በለጉ ዐኒ ወለው አያ ብለዋል። ከእኔ የሰማችሁትን ለሌሎች አድርሱ አንዲት አንቀጽ ብትሆንም እንኳን ብለዋል። በዚያ በአላህ ሱብሓነሁ ወተዓላ ባዘዘበት ነብዩ ሰለላሁ ዐለይሂ ወሰለም ባዘዙበት ነቢያቶች ሁሉ ሲሰሩት የነበረውን ስራ ሁሉም ሰው ይህን ስራ እንዲሰራ ነገ ከአላህ ዘንድ የሚገኘው ምንዳ በጣም ላቅ ያለ ነው። እሱንም ሊያስቡት ይገባል እና ሌሎችም እዚህ ስራ ላይ ያሉ ካሉ እንዲበረታቱ አዛለሁም እመክራለሁም። ሌሎች ደግሞ መሳተፍ የሚፈልጉ ሰዎች ካሉ መጀመሪያ እውቀትን በመጨመት ምክንያቱም ይህ ቦታ በጣም አደገኛ ቦታ ነው። ሹብሃቶች ከተለያዩ የእምነት ባለቤቶች የሚጣሉበት ቦታ ነው። ያንን በደንብ አድርጎ ሰውየው የእውቀትን ሰይፍ ታጥቆ ቀድሞ ለዚያ ቦታ ብቁ መሆን ራሱን ባገኙ ጊዜ እዚህ መድረክ ላይ ገብቶ ይህ ስራ እንዲሰሩ እመክራለሁ። በመጨረሻም ዳኢ ሁሴን አህመድ ባስተላለፈው መልእክት ላይ በአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት የተጀመረው ይህን በጎ ስራ የሚሰሩ ሰዎችን የማበረታታት ተግባር ተጠናክሮ ቢቀጥል በርካቶች ለዲን ያላቸውን እውቀት የሰፋ ለማድረግ እንዲጥሩና ወደ ንጽጽር መድረክ እየተቀላቀሉ ለሌሎች የሂዳያ ሰበብ ለመሆን እንዲሰሩም ጭምር የማንቂያ ደውል እንደሚሆን በነጃሺ ቲቪ በኩል መልእክቱን አስተላልፏል። ከ5000 በላይ ግለሰቦች በወጣቱ ዳኢ ሁሴን አህመድ አህለን ወሳህለን ሀባይቢ እንግዲህ በጣም በርካታ ሰዎች በውስጥም ላይፍ ላይም ሁሱ የጠፋ እያላችሁ እየጠየቃችሁኝ ነበር። ለሁሱ ደውዬለታለሁ፣ ያለኝን ለእናንተ ነግራችኋለሁ። ግን በመጀመሪያ ሰበር ዜና እንገራችሁ። ከአፋር መጅሊስ ለሁሱ የምስጋና ወረቀት ተሰጥቶታል። ለምን ሁሱ ሶሻል ሚዲያ ላይ አሁን ለዲኑ እየሰራ ባለው ነገር የአፋር መጅሊስ በጣም ደስቶ እንደ ምስጋና የምስክር ወረቀት ሰጥቶታል። በጣም ደስ የሚል ነገር ነው። ደስ ያላችሁ ቪዲዮውን በላይክ ጀምሩ። ወረቀጣይ ደግሞ ልንገራችሁ፣ ሁሱ የጠፋ ሰሞኑን ለምትሉ ሰሞኑን ሁሱ እንግዲህ ሀገር ነው ያለው፣ ከቤተሰብ ጋር እየተዝናና ነው እና ለእናንተ ሰላም እንድላችሁና ከ13 ቀን በኋላ ኢንሻአላህ እንደሚመለስና ከእናንተ ጋር ፕሮግራሙ እንደሚቀጥል እንደነግራችሁ ነግሮኛል። ሁላችሁም ሁሱ ናፍቆናል ያላችሁ በሁሱ ይሄን ስጦታ በማግኘቱ ደስ ያላችሁ ቪዲዮን ላይክ አድርጉት እንግዲህ